በአንቺ ምክንያት ሁሉ ነገር አጥቻለሁ። ለዛ ደግሞ ማለቴ ከሱ ጋር የተለየ ግንኙነት አላችሁ? አረ የለንም። ታዲያ ይሄን ያክል ስለሱ እንዴት ልታውቂ ቻልሽ? ሲታይ የመሰለኝን ነው የነገርኩሽ። አንቺ ደግሞ እየጠረጠርሽ ነው። የባለፈውን ነገር ይቅር አላልሽኝም ማለት ነው? ብዬሻለሁ፣ ግን አሁን ብሌን፣ በአንቺ ምክንያት ሁሉ ነገር አጥቻለሁ። ለዛ ደግሞ እንዴት ብዬ እንደምበቀልሽ እኔ ነኝ የማውቀው። ከዚህ በኋላ እዚህ ቤት ላይሽ አልፈልግም። ባለፈ ራሱ መመለሴ በጣም ቆጭቶኛል። እሺ፣ ከዚህ በኋላ የኔ ልጅ አይደለሽም። ከቤቴ ውጭልኝ። ምን አልሽኝ ወይዘሮ ሰላም? ስለ ውሉ ያልኩህን ነገር ሁሉ እርሳው። እሺ፣ ጥሩ። እሺ ወይዘሮ ሰላም፣ ለብር ብለሽ እኔ እናትሽ ላይ ጠላት እንኳን የማያደርገውን ነው ያደረግሽኝ። እሺ፣ በጸጸት ራሴን እንድጠላ ሰላሜን እንዳጣ ነው ያደረግሽኝ። እኔ ግን ምን አደረግኩኝ? ያለኝን ሁሉ ለአንቺ ልሰጥ ጠበቃ ይዤ መጣሁኝ። እውነት አንቺ የኔ ልጅ ነሽ? ከማህፀኔ ነው የወጣሽው? እኔ እንጃ፣ በጭራሽ ይህን አምኖ መቀበል በጣም ነው የሚከብደኝ። ዋሪ ሳንቲም አታገኝም ወቂ። በሞት እንኳን ለእርዳታ ድርጅት ነው ንብረቴን በአጠቃላይ የምሰጠው። አንቺ መቼም ቢሆን አታገኙም፣ መቼም። ሰሌ። አቤት ወይዘሮ ሰላም። እኔ ድንገት እንኳን ብሞት እቺ የተረገመች ንብረቴን እንዳትወርስ ማድረግ ይቻላል? አዎ ወይዘሮ ሰላም፣ የአንቺ ፍቃድ ከሆነ ወይዘሪት ቃልን ከቤተሰብ ውርስ ውጭ ማድረግ እንችላለን። ጥሩ፣ እሱን በተቻለ ፍጥነት እንድታደርግልኝ ይፈልጋለሁ። በመጨረሻም እንግዲህ ብሌን አሸናፊ ሆናለች ማለት ነው። መሆን ያለበትንና ማድረግ ያለባትን ቦታ ላይ ሆናለች ማለት ነው። ምክንያቱም አልማዝን ለሰላም ማሳየትና አልማዝ በህይወት እንዳለች ሰላም ሙሉ በሙሉ እንድታረጋግጥ ነበር ሀሳባቸው፣ ምኞታቸው ማለት ነው። ሳሚም ዳግምም እንዲሁም ደግሞ ብሌንም ማለት ነው ሀሳባቸውን አሁን ላይ እቅዳቸው ላይ ደርሰዋል ማለት ነው። ስለዚህ አሁን ላይ አልማዝ እንግዲህ ወደ ሰላም ቤት በመጣችበት ሰዓት ላይ እጅግ በጣም ብዙ ነገሮች ነበር የተቀያየረው ማለት ነው። አንዳንዴ የተደበቁት ነገሮች እንደዚህ ግልጽ ሲሆኑ ቢያንስ እንኳን ለድራማውም ለተመልካች ራሱ ማለት ነው እጅግ በጣም የሚስብ ይሆናል ማለት ነው። መቼ ነው እውነቱ የሚታወቀው? ሁልጊዜ መቼ ነው የሚሸወዱት? ለምንስ እውነቱ አይታወቅም እየተባለ ነበረ። እንግዲህ አልማዝ ሰተት አድርገው እንግዲህ አቶ በኃይሉን ዘርሮ ሳሚ ማለት ነው ቅጥቅጥ ካደረገው በኋላ እንግዲህ አልማዝን በመያዝ ቀጥታ ወደ ሰላም ቤት መጥተዋል ማለት ነው። እንግዲህ ሰላም እያየችውን ነገር ማመን ነው ያቃተት። ምክንያቱም አልማዝ በህይወት እንዳለች አታውቅም ነበረ። አልማዝ የሞተች ነበር የመሰለቻት እና ሁሉን ነገሮች ሁሉ ተበላሽቶባት እሷን በጭንቀት ነበር ያለችው ማለት ነው። ይብን እንኳን እንቅልፍ እንኳን ተኝቼ አላቅም፣ በጣም ስጨነቅ ነበር። ይህን ነገር በነገራችን ላይ ጠበቃው ራሱ በቦታው ሆኖ አይቷል ማለት ነው። ምክንያቱም ማየትን ፈልጎ ነበረ። እስኪ ችግር የለውም እጠብቃለሁ፣ በትዕግስት የሚፈጠረውንም ማየት እችላለሁ ብሎ ነበር። በዚያን ሰዓት እንግዲህ አንተ የምቸኩልና ሌላ የምትሄድበት ስራ ካለ ሌላ አማራጭ እኮ ቁልፍ አለ፣ ግን ደግሞ እኔ በጣም ግራ ስለገባኝ ነው። እኔ አሁን ላይ ጠብቂኝ ያለችኝ ከቤት የወጣችው ልጅ በጣም ምስኪን ልጅ ነች። በጣም አምናታለሁ። ለእኔ በጣም ብዙ ነገሮችን ዋጋዎችን ትከፍላለች። እሷ እንደማትጎዳኝ አውቃለሁ። ሲቀጥል ደግሞ ቃል በእንደዚህ አይነት መልኩ የበሩ መቆለፍ የከነከናት ነገር ግራ ስለገባኝ ነው እንጂ እኔ እኮ ጋር ቁልፍ አለ፣
ሌላ የአደራ ጊዜ ያስቀመጥኩት ቁልፍ አለኝ በማለት እንግዲህ ለጠበቃው ትናገራለች። አይ ችግር የለውም በቃ እንደሱ ብለሽ ካሰብሽ እጠብቃታለሁ በማለት ወስኖ በነበረበት ሳለ አይ ችግር የለውም በቃ ቁልፉን አመጣላለሁ እከፍትላለሁ ያኔም ትወጣለ በማለት እንግዲህ ወይዘሮ ሰላም ማለት ነው ቁልፉን ለማምጣት ወደ ቃል ጋር ስትሄድ እንዴ ማየ ሌላ ቁልፍ አለ እንዴ ለምንድን ነው ያልነገርሽኝ በማለት እንኳንም ተገኘ አሁን ላይ ጠበቃው ከዚህ ከወጣ በእርግጠኝነት ሁሉን ነገር የኔን ነገር ነው የሚጨርሰው ስለዚህ ሰላም በገንዛጇ ፈርማ ንብረቷን ወደ እኔ አድርጋልኛለች ሀሳቤ እቅዴ ተሳካልኝ ማለት ነው እያለች እንግዲህ ቃልም እየተናገረች ባለበት ሰዓት ላይ ነበረ ማለት ነው ምክንያቱም ሁሉን ነገር እየተጨረሰና ያለቀለት እኔ እኮ ነግሬሽ ነበረ ብሌን እኔ መቼም ቢሆን መቼም አሸንፍሻለሁ ብዬሻለሁ እያለች እንግዲህ እየፎከረች ባለችበት ሰዓት ላይ ልክ ጠበቃው ሊወጣ ስል እንግዲህ ሁላቸውም ማለት ነው ዳግምም ብሌንም እንዲሁም ደግሞ ወይዘሮ አልማዝ ሳሚ በመሆን ማለት ነው ሰተት ብለው ወደነ ሰላም ቤት ግብት ብለዋል ማለት ነው። እና ባየችው ነገር እንግዲህ ሰላም እጅግ በጣም ነበር እየደነገጠችው። ምክንያቱም እንዴት እንደዚህ ሊሆን ቻለ? አልማዝ በህይወት አለሽ ማለት ነው እንዴ? በማለት እጅግ በጣም ግራ በመጋባት ማለት ነው ብዙ ሰዓት እንትን ካለች በኋላ አዎ እትዬ እኔ እኮ ነግሬሽ ነበር አልማዝ በህይወት አለች አመጣታለሁ ብዬ ነግሬሽ ነበረ በወቅቱ አላመንሽኝም በቃ ይህን ነገር ለማድረግ ነው በርም ቆልፌ የሄድኩትኝ በማለት እንግዲህ ያየችውን ነገር አላመነችም። ሰላም ጠጋ ብላ ያው ራሷ አልማዝ እንድታወራ ነበር እድሉን የሰጠቻት እያንዳንዱን ነገር። አልማዝም እጅጉን በጣም በመፍራት በመደንገጥ ማለት ነው ይሄ ነገር የሰራችው ነገር ስህተት ነው። በነገራችን ላይ አልማዝም የሰራችው ነገር አንደኛ ለብር ብላ ስለሰራችው ስህተት እንደሰራች ታውቃለች ማለት ነው። እና በዚያ ጉዳይም በጣም እኔ ካንቺ በላይ እኔ በጣም ተጎድቻለሁ፣ በድዬሻለሁ፣ አውቃለሁ፣ እባክሽን ሰላም ይቅርታ አድርጊልኝ በማለት እንግዲህ አልማዝ ሰላምን ነበር እየጠየቀቻት ማለት ነው። ይህ ሁሉ ነገር ያደረኩት ብር ስለሰጡኝ ስለተከፈለኝ ነበር። አዎ ያን ጊዜ አልሞትኩም፣ ምክንያቱም ራሴን ስቼ ነበረ። ራሴን ስቼ በነበረ ሰዓት ከቃል ክላስ በነበርኩበት ሰዓት እንደነቀሁ ያዩ አቶ በኃይሉና እንዲሁም ደግሞ ቃል ነበሩ። አለመሞቴን በህይወት መኖሬን በወቅቱ ያዩት እነሱ ሁለታቸው ብቻ ነው። እና ያን ጊዜ እኮ ከቤት ስትወጭ እኮ አስክሬን ነበረ በማለት አዎ የሞትኩኝ በማስመሰል እነሱ እንዳይታወቅባቸውና እንዲሁም ደግሞ ይህ ሁሉ ነገር የተፈጠረው ድራማ ነው በማለት አንቺን ገንዘብ ለመበቀል እያስፈራሩ የተጠቀሙበት መላ ነው እንጂ እኔ ምንም ነገር አልሆንኩም። ሲቀጥል ደግሞ ገንዘብ ከፍለውኝ ከከተማ እንድወጣ አደረጉኝ። እንዲሁም ደግሞ ከከተማ በወጣው ሰዓት እዚህ አካባቢ እንዳልኖር ካደረጉ በኋላ እንዲሁም ደግሞ እኔ የገንዛ ልጄን ራሱ እንድ ቀብር እንኳን አልሆንኩም፣ እንዳስታምመው እንኳን አልፈቀዱልኝም። ምክንያቱም እዚህ መደበቅ አለብሽ ብለው እጅግ በጣም ስለሚያስፈራሩኝ ያ ማለት እንግዲህ እኔም ተበድያለሁ፣ እኔም በደል ደርሶብኛል። አንቺ ብቻ አይደለሽም፣ ከአንቺ በበለጠ መልኩ እኔ ተጎድቻለሁ፣ የገንዛ ልጅን እንኳን አላስታመምኩትም በማለት እንግዲህ አልማዝ ሁሉን ነገር ለሰላም ትነግራታለች ማለት ነው። አቶ በኃይሉና ከአቶ በኃይሉ ጋር በመሆን ማን ነው ሌላ አብሮ የሰራው ይህን ነገር? ይህንን ድራማ ማን ያደረገው? እያንዳንዱ እውነቱን እንድትነግርኝ እፈልጋለሁ በማለት እንግዲህ ቃልም መታ ነበር በነገራችን ላይ ማለት ነው። ምክንያቱም ወደ ቤት ሲገቡ ንግግራቸውን ስሰማ ማን ነው የመጣው በማለት ስታይ እንግዲህ ራሷ ብሌን አልማዝን እንዲሁም ደግሞ ሳሚ ዳግም በመሆን አንድ ላይ መተው ማለት ነው። እና ወዲያውኑ ደግሞ ቃል ማለት ነው አልማዝን ባየች ሰዓት ምንድነው ያለችው? እንዴ አልሚ በህይወት ያለሽ እንዴ? እኔ እኮ በጣም ተጨንቄ ነበር፣ እናቴ የሰው ህይወት አጠፋች ብዬ በጣም ተጨናንቀን ነበረ። አንቺ በህይወት ያለሽ እንዴ? በማለት ሄዳ እቅፍት አድርጋታለች ወይዘሮ አልማዝን ማለት ነው። ከዚህ በላይ ድራማ መስራትሽና እንደዚህ መዋሸትሽን ማቆም አለብሽ፣ ዞር በይልኝ በማለት እንግዲህ ራሷም ይሄ ሴራ ላይ እንዳለባት አቶ በኃይሉና እንዲሁም ደግሞ ቃል ይህን ነገር እንደሰሩት በግልጽ ማለት ነው አብራርታ ራሷ አልማዝ ተናግራለች ማለት ነው። ስለዚህ የቃል እጅና እንዲሁም ደግሞ የአቶ በኃይሉ እጅ ነው ያለው። ድብን አድርገሽ በህይወት እንዳለው ታውቂያለሽ። አንቺና በኃይሉ ነው በመጀመሪያም እንደውም ያወቃችሁት። ስለዚህ ከዚህ በኋላ ብዙ ድራማ መስራት
አያስፈልግም በማለት እንግዲህ ቃልን ተናግራታለች ማለት ነው። ሳሚ እጅግ በጣም ነበረ በቃል ንግግር እንትን ሲል የነበረው ማለት ነው። ብሌንም እንደዚሁ በጣም ስትገረም ነበር። አሁንም ማለት ነው ከውሸት ላይ ውሸት መደራረቧን ቃል አልተወችም እና ሰላም እጅጉን በጣም ነበር የተቆጣችው። ሁልጊዜ ከውሸት ላይ ውሸት መደራረብ አይሰለችሽም? አንቺ ምን አይነት አረመኔ ነሽ? አሁን አንቺ ከኔ ማፀን የተወለድሽ የኔ ልጅ ነሽ ወይ? አንቺማ በፍጹም ልጅ አይደለሽም በማለት እንግዲህ እጅግ በጣም ብዙ ነገሮች ነው የተናገረቻት ቃልን ማለት ነው። እውነት ለመናገር ይገባታል። ምክንያቱም በጣም አረመኔ ነች ማለት ራሷ ሰላም እንደዚህ ስትጸጸት እንደዚህ ስታብድ ማለት ነው እኔ የሰው ነፍስ አጥፍቻለሁ እንደዚህ ሁኛለሁ እያለች የአይምሮ እንትን ሲገጥማት ራሱ እሷ ግን ስትጨምርላትና እንዲሁም ደግሞ በጣም ስታበዛበት ነበር። ጭንቀቷን ስታመጣባት ነበረ ከጎኗ ሆና ስትንከባከባት የነበረችውና አይዞሽ እትዬ ሁሉም ነገር ውሸት ነው ሁሉም ነገር እንትን ይላል ስትላት ስታረጋጋትና እንዲሁም ደግሞ ወደ ራሷ እንድትመለስ ስታደርጋ ስታግዛት የነበረችው አንድና አንድ ብሌን ነች ማለት ነው። እና ብሌንን እጅግ በጣም አመስግናለች ማለት ነው። ልጅ እናት ልጁን አታመሰግንም፣ ችግር የለውም አንቺ መልካምና እጅግ በጣም ደግ እናት ነሽ። የግድ መወለድ የለብኝም። በጣም ጥሩ እናት ነሽ። ደግሞ ነግሬሽ ነበረ በእርግጠኝነት አልማዝ በህይወት አለች ብዬሽ ነበረ። አዎ እኔ ነኝ ያላመንኩሽ ልጄ በማለት እንግዲህ ያው ከሰላምና እንዲሁም ደግሞ ብሌን ሲመሰጋገኑ ነበር ማለት ነው። ግን ደግሞ ሰላም ወይዘሮ አልማዝን እጅግ በጣም ነበር የተቆጣቻት። እንዴት እንደዚህ ታደርጊያለሽ በማለት ማለት ነው። ግን ደግሞ 200 ሺህ ብር የሰጠችኝ ራሷ ቃል ነች ከከተማ እንድወጣ ያደረገችኝ በማለት አልማዝ ነገረቻት። ስለዚህ የገንዛ ልጇ ተብዬዋ ራሱ እንደ ካደቻትና ሁሉን ነገር ይህንን ሁሉ ነገር ራሷ እንዳደረገችው ከአቶ በኃይሉ ጋራ በመነጋገር በግልጽ አውርተዋል ማለት ነው። ስለዚህ አልማዝንም አንገቷን እንቅ አድርጋ ለመጉዳት ፈልጋ ነበር ሰላም። አረ ከዚህ በላይ እንደዚህ ማድረግ የለብሽም በማለት እንግዲህ ጠበቃውም እንዲሁም ደግሞ ብሌንም ተናገሯት ማለት ነው። እንግዲህ አልማዝም ማለት ነው ሳሚን አመስግነዋለች። እኔ በጣም ክፉ ሰው ነኝ በማለት ይህን ነገር ማድረግ አልነበረብኝም ነበር በማለት እንግዲህ ሳሚንም አናግረው ነበር። ሳሚ በነገራችን ላይ በጣም ነው የተቀየረው። እኔንም ዛሬን አትኝ በጣም ብዙ መጥፎ ነገሮችን አድርጊያለሁ። ከዚህ በፊት እንግዲህ ከአቶ በኃይሉ ጋር እየታዘዘ ማለት ነው እንዲሁም ደግሞ ብሌንን አፍኗት ነበረ ካስታወሳቸው ማለት ነው። እና ያን ነገር ራሱ አስታውሶ ነበር። እኔም በጣም ክፉ ሰው ነበርኩኝ፣ አሁን ነው የተቀየርኩት። ግን ደግሞ አልሚ ቅድም ያስፈራረውሽ ለማስፈራራት የተጠቀምኩትን ነገር በጣም ይቅርታ በማለት አይ ችግር የለውም እኔ ነኝ ይቅርታ እንደው መጠየቅ ያለብኝ፣ ስለ ሁሉም ነገር አመሰግናለሁ ሳሚ በማለት እንግዲህ አልማዝ ወደ ቤቷ እንድትመለስ ሆናለች። እሷም ነፃ ወጥታለች። እንዲሁም ደግሞ ሰላምንም ነፃ እንድትወጣ አድርጋለች ማለት ነው። ምክንያቱም ሰላም በእሷ የተነሳ ራሷን ለፖሊስ አሳልፋ ልሰጥ እንዲሁም ደግሞ እስር ቤት ልገባ ነበረ ማለት ነው። እና አቶ በኃይሉ አሁን ላይ እጅግ በጣም ተበሳጭቷል፣ ተናዷል ማለት ነው። የዘመናት እቅዴን በሙሉ ነው ብሌን ያፈረሰችብኝ፣ ይህንን ደግሞ ዋጋ አስከፍላታለሁ፣ እንደዚህማ ዝም አልላትም በማለት እንግዲህ ከወደቀበት ያው ሳሚ ከዘረረው ቦታ ማለት ነው በመነሳት ብሌንን ዋጋዋን እሰጣታለሁ፣ እንዴት መሆን ከኔ ጋር መሳፈጥ ምን እንደሆነ አሳያታለሁ በማለት እንግዲህ በምትወዳት በምታከብራት ባሳደገቻት እናቷ እንዲሁም በወይዘሮ ገነት ለመበቀል ነው የወሰነው ማለት ነው አቶ በኃይሉ ማለት ነው። ግን ደግሞ እጅግ በጣም ብሌን ልቧ ነው የሚሰበረው። ከዚህ በፊትም ወይዘሮ ገነት ተናግራለች ከአቶ በኃይሉ ጋር መጋጨት ምን አይነት እንትን እንደሆነ ለልጆቿ እጅጉን በጣም ስትፈራ ነበረ ማለት ነው። እና የወይዘሮ ገነት ጉረቤት የሆነችው ቁጭ ብለው አብረው በሚያወሩበት ሳለ ማለት ነው አንቺ ግን ምንድን ነው ይሄን ያክል ስለ አቶ በኃይሉ እንዴት ልታቂ ቻልሽ በማለት ጉረቤቷን ተናግራት ነበረ። አይ እንዴት ላቅ እችላለሁ? እንደዚሁ አንቺ ከምትነግርኝ አንጻር ነው እንጂ እኔ በምንም አይነት ነገር
አቶ በኃይሉን አላቀውም በማለት እንግዲህ ስትናገር ነበር ማለት ነው። ግን ደግሞ እንደዛ አልነበረም በነገራችን ላይ። ምክንያቱም ስለ አቶ በኃይሉ በጣም ብዙ ነገር ታውቃለች። እንዲሁም ደግሞ አቶ በኃይሉን እየታዘዘቻት የራሷን ጎረቤት ገነትን በብዙ ነገሮች ስትጎዳት ነበረ ማለት ነው። ስለዚህ አንቺ በጣም ብዙ ነገር ስለ አቶ በኃይሉ የምታውቂ ነው የምትመስዩ ስታወሪ በማለት እንግዲህ በግልጽ ወይዘሮ ገነት ተናግራታለች ማለት ነው። እና አቶ በኃይሉ እንግዲህ ቀጥታ የመጣው ወደነ ወይዘሮ ገነት ቤት ነው እሷን ለመበቀል። እኔ እንደዚህ አድርገሽኝማ ዝም ብዬ ቁጭ ብዬ አላይም፣ ዋጋሽን እሰጥሻለሁ፣ ብሌን እውነት እበቀልሻለሁ፣ ለዘመናት እያሰብኩትን ያቀድኩትን ስራዬን ነው ያፈረሽው በማለት እንግዲህ አሁን ላይ ወይዘሮ ገነት ላይ መጥቷል ማለት ነው። ጎረቤቷም እንዲሁም ደግሞ ራሷ ወይዘሮ ገነት አሉ። ምን ሊያደርጋቸው ይችላል የሚለው ነገር እጅጉን በጣም አሳሳቢ ጉዳይ ነው የሚሆነው ማለት ነው። ስለዚህ አሁን ላይ ብሌን እንዲሁም ደግሞ ዳግም እጅግ በጣም ልባቸው ይሰበራል ብዬ አስባለሁ። ምክንያቱም አቶ በኃይሉ በጣም ጨካኝና አረመኔ ነው ማለት ነው እና ክፉ ነገር ከማድረግ አሁንም ወደ ኋላ አይልም። ግን ደግሞ አንድ ቀን እሱም ወደ ታች የሚሆንበት ጊዜ ይመጣል ብለን ተስፋ እናደርጋለን። ምክንያቱም የወይዘሮ ገነትን ባል እንኳን እንዲሞት ያደረገው ወይንም ደግሞ የገደለው ራሱ አቶ በኃይሉ ስለሆነ፣ ስለዚህ ምን መሆን አለበት? ዳግም አሁን ላይ የግድ ማለት ነው መንቃት መቻል አለበት ብዬ አስባለሁ ማለት ነው። ስለዚህ በቃ ያለውን ነገሮች በሙሉ ዳግምም ሆነ እንዲሁም ደግሞ ሳሚ አንድ ላይ በመሆን ማለት ነው ያው ራሱ አቶ በኃይሉን መበቀል መቻል አለባቸው። ምክንያቱም በአቶ በኃይሉ በጣም ብዙዎቹ ተበድለዋል። ሳሚም ተበድሏል፣ ቤተሰቡን አጥቷል። ዳግምም እንደዚው ቤተሰቡን አጥቷል። ብሌንም ብትሆን እንደዚሁ ማለት ነው የገንዛ እናቷን ለሌላ ሰው በመስጠት ለቃል በመስጠት ብዙ ነገር እያሰቃያት ያለው ራሱ አቶ በኃይሉ ነው ማለት ነው። ስለዚህ አቶ በኃይሉን መበቀል መቻል አለባቸው ብዬ ነው ማስበው። አሁን ላይም ወይዘሮ ገነት ምንም መሆን የለባትም ብዬ አስባለሁ። እንግዲህ እናንተም ያላችሁን ሀሳብ አስተያየት በኮሜንት ላይ መጻፍ ትችላላችሁ። ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።